ሰላም ከእናቷ ጋር ሰላም ፈጠረች። እንግዲህ ሰላም ከእናቷ ጋር ብዙ ጊዜ ተጨቃጨቅ ነበር። ምክንያቱም የጠፋችውን ከዛሬ 16 ዓመት ልጅ ፈቷን ይዛ ስታለቅስ ስለማትወድ እሷን እንክብካቤ ስላጎደለችባት ወይም እንድናት ደግሞ ከእናት ማግኘት ያለባትን ነገር ከእናት ትኩረት የሚሰጣት ነገር ስላጣች። ምክንያቱም እናቷ እንግዲህ የምናሴ እናት በጠፋችው ልጅ በጣም ታግዛ ወደዛ ስለሆነ ሄደው ቀልቧ ሰላምን እንግዲህ እንደ ልጅ አተኩራይታ ምን ይጎልሻል ልጄ ብላ ወይም ደግሞ ከእናት የሚገኘውን ፍቅር ስላሰጠቻት ሰላም ወደ አባቷን ለመሄድ እንግዲህ እናት የለኝም ብላ ወስና እናት አይደለችም እንግዲህ ብላ ወስና ከአባቷ ጋር ለመሄድ በወሰነችበት ሰዓት ምናሴ እንግዲህ አስተዋይ የሆነ ልጅ እንግዲህ እናቴ አንቺም እኮ ከሰላም ጋር እንደ እናት እንደ ልጅ ፍቅር አሰጥሻትም፣ እስኪ ለሷ ፍቅር ስጫት፣ ሁሌ ፎቶ ይዘሽ ነው የምታለሹና እስኪ ብላ እሱ ያው ለእናት ለልጅ እናት ልጅ የምትሰጠውን ፍቅር ልጅቱ ደግሞ በጣም ውስጧን ስለተሰማት እናቷ ቤት ገባሽ ወጣሽ በእንክብካቤ እንደማትሰጣት ብቻ እንደከፋት ለምናሴ ተናግራ ነበር። እና ምናሴ ደግሞ እናቱን እንግዲህ እንደዛ ብሎ እንግዲህ ምናሴ እናቱን እንድታስተካክልና ቀልቧን ወደ ሰላም አድርጋ ይቅርታ እንድጠይቃት እንክብካቤ እንዳደርግላት አድርጎ ነበር። እንግዲህ ከስራ ስትመጣ ሰላምን ይቅርታ አድርግልኝ በድዬሻለሁ ልጄ ብላት እንግዲህ ሰላም ወርዷል። እንደ እናት እንደ ልጅ በጣም ደስ ይላል ማለት ነው። ተቀይራለች፣ ጸባ ሁሉ ነገር ትነጫነጭ ነበር ተስተካከለች ማለት ነው። ሰላም እንግዲህ ሀኒም እንግዲህ በጣም ባደረገሷ የምናሴነት እንግዲህ ወደ ውጭ በሄደችበት ሰዓት መሰላምና ምናሴን ተንከባክባ ጥሩ አድርጋ ስራ ሰርታ ስለነበረ እንግዲህ ደሞዟን ልትሰጣት አካውንትሽን ላኪልኝ አለች። ማን ነው ሀኒ ደግሞ እንግዲህ በደሞዟ እንግዲህ በተከፈለት ደሞዝ አባቷን ለማሳከም አባቷን ራሱ ሐኪም ቤት ሄደህ ትታከማለህ እያለች እንግዲህ ደስ ብሏታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። እንግዲህ በጣም የምንወደውና የሚመቸን ድራማ ነው። ኖላዊ ድራማ በጣም ደስ ይላል ማለት ነው። ጽድት ያለ በጣም ናት አጸያፊ የሌለው በጣም ደስ የሚል ድራማ ነው ማለት ነው። የቤተሰብ ድራማ ከመሆኑ አንጻር ደግሞ ጽድት ያለ ድራማ ነው። በቃ ሁሉ ነገር ያማረ በውስጡ በጣም አስቸጋሪ የሌለበት ድራማ ነው ማለት ነው። ይሄ ድራማ በጣም ደስ ይላል። እንግዲህ ሀኒዬ እንግዲህ ያው ሀኒዬ ስራዋን ቀጥላለች አሁን ላይ በጥሩ ሁኔታ ማለት ነው። ጆሮም እንግዲህ የሀኒ ፍቅር እየወዘወዘው ነው ማለት ነው። ግን እሷ እንዲህ ያለ ነገር ስለማትፈልግ እምቢ ማለት እሺ እንደማትለዋቆ ወደ ውሳኔው ሄዷል። ውሳኔው ምንድን ነበር እንግዲህ ጓደኛውም እንግዲህ እናሳምናታለን ደብዳቤ እንጻፍላት እያለ ከጓደኛው ጋር በጣም ብዙ ጊዜ ተናረከ ነበር። ብቻ ጆሮና ጓደኛው ራሱ በጣም የሚያዝናኑ ልጆች ናቸው፣ ደስ ይላሉ ማለት ነው። እንደው ምን ይለዋል እንግዲህ ጓደኛው እስከ ስንት አመት አንሲው እስከ 3 አመት በጣም የሚያዝናኑት ማለት ነው። እና ልበቅን ልጆች ናቸው ሀይቅም ማለት ነው። ምክንያቱም በጣም ጥሩ ልጆች ናቸው። ክፉነት የሌለበት መልካም መልካም የምትሳሰቡበት ነው። ይሄ ድራማ ደስ ይላል። አንድ ነገር መጥፎነት የለውም፣ ጭካኔት የለውም ማለት ነው። እና እንግዲህ ጓደኛው እናሳምናታለን እያለው ነበር። ነገር ግን ምንድን ነው የወሰነው ጆሮ እንግዲህ ሀናን እንዳጣት አይፈልግም፣ በእውነት እንዳጣት አይፈልግም። ምክንያቱም ከሱስ ነፃ ያደረገችው ብዙ ምክር እንደገና ደግሞ ከመጥፎ ልማድ ካለበት ከዛ ቦታ እስከ አባቷ ሆነው በምክር ከዛ ህይወት አውጥተውት አሁን ላይ ማሻአላ ያንን ሁሉ መጥፎ ስራ ትቶ ከሀና አባት ጋር እየሄደ ወደ ቤተ ክርስቲያን ራሱ እየሄደ ከፈጣሪው ጋር እንትን እያለ በጣም ተቀይሯል ማለት ነው። ጓደኛው ራሱ ምን ሆነ ነው የተቀየርከው? ምን ሆነ ነው እያለው ነበርና ጓደኛው ራሱ ስራ ሲፈልግ ስራ አግኝተናል ስለው የምን ስራ ነው? ያው የፊታችን ስራ ወይም ደግሞ ስርቆት ይሻለና ሲል እኔ ስርቆት ትቻለሁ እባክህ እያለ ነበር። እንዲሁም ሀና ብዙ ነገር ለኔ ያደርጋልኛለኝ ምክር ተሲጃራ ካልሆኑ ሱሶች እንዲሁም ደግሞ ከዛ ከመጥፎ ስራ ስርቆት ወይም ከተለያዩ መጥፎ ነገር በምክርም ሆነ በአስተሳሰብ በሁሉ ነገር ቀይረዋለች እና ሀና ለኔ ብዙ ነገር አድርጋልኛለች። እንደውም
አንተ ውበቷን ነው እንደምታየው፣ ውበቷ ሳይሆን የውስጧ ውበት ነው፣ ምክሯ፣ ሁሉ ነገሯ በቃ እያለ እየተደመመባን ነበር ከጓደኛው ጋር። እና እንግዲህ ሀና ምንድነው በሌላ ነገር እንኳን በፍቅር ባያገኛትም በእህትነት እንዳታት በጣም ይጠነቅቃል ማለት ነው። አስተዋይ ሰው ማለት እንደዚህ ነው ማለት ያንን ሰው አጠዋለሁ ብሎ የሚጨነቅ ማለት ነው። በእህትነት እንዳጣት አልፈልግም፣ ይቅርብኝ፣ እኔ ፍቅር እኔ ልጎዳ፣ እሷን ግን በእህትነት ማጣት አልፈልግም ብሎ ሰረዘው ማለት ነው። እንግዲህ ቢያፈቅራትም እሷ ደግሞ እንግዲህ ስለ ኤልያስ ራሱ ጠይቋት ነበር። ኤልያስ ደሴ ላይ ምንሽ ነው እያላ ነበር። ምንም ባልሽ ወይም ፍቅረኛሽ እንደሆነ ብዬ ነው እያላት ነበር። እና እሷ ደግሞ ወሬ እንደዚህ ያለ ነገር አላቅም እያለችው ነበር። እኔ አባትና አባቴን ነው የምፈልገው እያለች ነበር። ዛሬ ላይ አባቴን ማሳከም ነው እንጂ ሌላ ነገር አልፈልግም አላቅም እያለችው ነበር። እና እንግዲህ ሀኒ አባቷ ራሱ ስለ ኤልያስ ደጋግመው እየጠየቋት ነበር። ኤልያስ ጥሩ ልጅ ከሆነ ለምን ሻቲውና ወደ ፍቅር እያላት ነበርና እኔ እንደዚህ ያለ ነገር አልፈልግም፣ እደርስበታለሁ አባዬ፣ አንተን ማሳከም አንተን እንትን ማስደሰት ነው ፈልገው እያለች ነበር። እኔ ብቻ አንቺ ኑሮ ለብቻ እያላት ነበርና አባቷ ቢሆንም ሌላው እደርስበታለሁ፣ እኔ አንተን ነው ማሳከም ፈልገው አሁን ላይ እያለች ነበር። እንግዲህ ሀኒ የራሷን ላይፍ አትፈልግም፣ አባቷን ማሳከም ነው ፈልገው ማለት ነው። እና በጣም ጀግናና ጠንካራ ናት። ሰላም እንግዲህ ሰላም ከእናቷ ጋር ተስማምታለች። ሁሉ ነገር ተቀይሮላታል። ሰላም ጸባዋ እንደዚህ ተስተካክሏል። ቤት ውስጥ ራሱ በቃ ስራ ራሱ አታግዝ ነበር፣ እንግዲህ ትንጨንጭ ነበር። አሁን ግን ስራ ራሱ ሀኒን እያገዘቻት ነው፣ እያቀረበች ነው። በጣም ሰው ሲቀየር ደስ ይላል። በይዞ በጣም በእውነት ከዛ ከመጥፎ ነገር ወደ መልካም ነገር ጸባውን ሲቀይር ምናሴ ራሱ በጣም ተቀይረሻ ምናምን እያላት ነበርና እናቷን ራሱ ወደ ቢሮ ሄጅ ሰራተኞች ላይ ያለው ስትል እኔ ሄጅ ያለሁ ብላ እንግዲህ ሁላ ሄዳ ድክም ብሏት መጣች ማለት ነው። ስራ አግዛት። ግን ከዛ ስመጣ ጥሩ ነገር አልነበረም እዚያ የመጣችው። ምክንያቱም አንቺን ሲያሙ ነው የሚውሉ ስራ አይሰሩም እያለች ነበር። ምን ብለው ነው የሚያሙ ስትላል ግን እንድትገጽ ላልፈለገችም እናቱ ስለምታውቅ ማለት ነው። ግን ለምናሴ ደግሞ ነገረችው። ምን እያሉ ነው የሚያሟት እናቴን ሲላት ልጇን እንትን ብላ ምንድን ነው የሚባለው ጠንቋይ ሰታ ነው የሚባለው። አማርኛውን አልችልበትም። እና እንደዛ እያሉ ነው ስትለው ለምናሴ እዚሁ ጭንቅላታችሁን አታያችሁም እንደሆነሻል ይህን ማድረጋችን እናቴም ታውቃለች አውቃ ነው እያለችው ነበር። እና እንግዲህ ልጇ ግን ሀኒ አጠገቧ ናት ማለት ነው። እንግዲህ ሀኒ ልጇ መሆኗን የምታውቅበት ቀን በጣም ቅርብ ያድርገው። በጣም ደስ ይላል። እና እያመሰገነቻት ደግሞ ሀኒን እያመሰገነቻት ነበር። ለምናሴ ያደረገችው እንክብካቤ፣ ለሰላም ያላትን ሁሉ ነገር እያመሰገነቻት ነበር ማለት ነው። በጣም ፍቅር የሆነ ቤተሰብ ነው አሁን ላይ በጣም ሁሉ ነገር። ግን ይሄ ሁሉ አስተዋይ የምናሴ ነው። ምክንያቱም ምናሴ ከሀና ጋር ራሱ ሀና እንደገባች እዚህ ቤት ቤተሰብ ጋር በጣም ጭቅጭቅ ነበር፣ እናቷ ጋር ሰላም ጋር። ግን ያን ጊዜ ምናሴ ራሱ ከሀና ጋር ሆኖ ነበር። ራሱ ስራ ወጥታ ሄዳ ነበርና እሱ ነበር በስልክ ሊያገኛት ሁሉ ነገር እያጣራ ሁለተኛ ስራ እንድትገባ የተደረገችው። ሁለተኛ ደግሞ አሁን ሰላም ጋር እናቲቱ ጋር ስራ የፈጠረው አስተዋይ የሆነ ልጅ ምናሴ ነው ማለት ነው። ምናሴ በጣም ድራማ ውስጥ በጣም ይጫወታል። በጣም ኦቨር የሆነ ልጅ ነው ማለት ነው። ምናሴ በጣም አስተዋይ ልጅ ነው። በጣም ጎበዝ ነው። እና ምናሴ ሁሉ ነገር እያስተካከለ ነው ማለት ነው። እንግዲህ የምናሴ እናት ደግሞ እናቷ ደውላ ስለ ሀና እያወሩ ነበር። በልጅነቷ እንደምትወዳ በልጅነቷ እንዴት እንደምትጫወተው በጣም ፍቅር እንደሆነች ፍቅር ለሷ እንደሚሰጣ ብቻ የልጅነቷን ነገር እያነሱ እየተላቀሱም ትዝታ ነበርና ጠንክሬ እንግዲህ ጠንክሬ እያለቻት ነበር። እና ልጅ ደግሞ ያው አልሞተችም አገኘታለሁ አንድ ቀን እያለች ነበር። ይህ ምናሴ እናት ወይም ደግሞ ይሄን እናት ማለት ነው። አንድ ቀን እንደሚገናኙ ተስፋ አላት ማለት ነው። እንግዲህ እንትና ምናሴ ደግሞ ያማን ነበር ስሙ ጓደኛው ደግሞ ባለፈው እንግዲህ አስቀይሟን ነበርና አባትሽን አሳክምልሻለሁኝ ታፈቀርሽኝም እያለ ስለሱ በቃ እኔ ይቅርታ ጠይቅሽ ፈልጋለሁ እያላት ነበር። እና ደግሞ እናቴ ደረጃ ከወጣክ አስጎበኝሃለሁ ፈልገው ሀገር ወስጄ ብላኛለች። እኔ ግን ያን መጎቤት አልፈልግም፣ አባትሽን ማሳከም ፈልጋለሁ እና ብሩን ላንቺ አባት መስጠት ፈልጋለሁ እያላት ነበር። ምናሴ ቅን የሆነ ልጅ በእውነት አስተሳሰቡ በጣም ቅን የሆነ ልጅ ነውና
እሷ ደግሞ አልፈልግም እያለች ነበር። ለምን እኔ እኮ እንደ ጓደኛ አይደለሁም እሱን ነገር ደግሞ አልፈልግም እያላት ነበርና አይፈልግም። እኔ አባቴን ማሳከም ፈለኩኝ የደሴ ሰው ያሳክምልኝ ነበር፣ ግን አባቴን እኔና እኔ ብቻ የምናሳክመው እንጂ ከሰው እርዳታ አልፈልግም። ያም ደግሞ ጓደኛ የምሻልኩት ደግሞ አንተ ስትለኝና እሱ ሲጨቀጭቀኝ ነው እንጂ አልፈልግም። ይሄን ነገር ሁለተኛ ካነሳ ምናሴን እናንተ እንቀያየማለን። ጥሩ ልጅ እንደሆን ካውቃለሁ፣ ግን ደግሞ ይሄን ነገር ሁለተኛ እንደታነሳ ብላ ተነሳች ማለት አጠገቡ። ምናሴም አዘነ። ማኖሽ እንደ በድር ሁና ሰርተሽ ከፍለ ያለሽ ልስጥሽ እያላን ነበርና አልፈልግም አለችው። ምናሴም አዘነ ማለት ነው እንግዲህ። በስተመጨረሻ ሰላም ቁጭ ብላ ስራ ጨርሳ ስትመጣ ሀኒ ሰላምዬ ሸለፍላለች ስትላት አልፈልግም አለቻት ማለት ነው። በቃ ስራ ጨርሻለሁ ከአንቺ ጋር ቁጭ ብዬ ቲቪ ማየት እችላለሁኝ አለቻት። ቁጭ በይ አለቻት። በጣም ሰላም የዘኔ ክፋቷን ያህል በጣም ምርጥ ልጅ ናት፣ የዋህናለች ማለት ነው። እስኪ አንድ ነገር ልጠይቅሽ አለቻት ማለት ነው። ከዛ አንድ ነገር ልንገርሽ ስትላት እኔና እናቴ ታረቅን ምናምን ስለ እናቷ መታረቅ በፊት እንደማይዋደዱ ያችኛቱን ልጅ ፎቶ እያነሳች ስታለቅስ በቃ እንደዛ እየነገረችን ነበርና መቼ ጣልታችሁ? እኔ እንኳን መታረቃችሁ መጣላታችሁን አላውቅም እያለችን ነበር። አሁን በቅርብ አይደል እናቴ ተለያይተን ነበር ስታት በቅርብ እኮ ነው ሄዱ የመጡት መቼ ተለያይታችሁ እያለች ነበር። ግን አልገባሽም እና ነው እስካሁን ምናምን ሙድ ይዘሽ ነው እያለችን ነበርና አረ ምንም አልገባኝ የምታወሪኝ እና እናቴ ጣልተናሽ መቼ ጣልታችሁ መቼ ተለያይታችሁ እያለች ነበር ሀኒ። በቃ ለምን ወጣ ብለን ስለ እናቴ አላወራሽም ሻይ ምናምን እያልን ወደ ውጭ አለቻት ማለት ነው። ግን ምናሴና እናትሽ ከመጡ ለምን ይከፋቸው ከሆነ እዚህ ቤት አናወራም አለቻት። ችግር የለውም ለሱ እንውጣ በቃ ልብሴን አዘጋጅልኝ ስትላት ልብሷን እንግዲህ ቁም ሳጥን ገብታ ሀኒ ከሰላም ክላስ ገብታ እንትን ስትል ፎቶ አየ ማለት ነው። ፎቶን እንግዲህ የራሷ የሀኒ የልጅነቷ ነው እና ያን ፎቶ እንድታየው መሰለኝ ሰላም ፍላጎቷ ማለት ነው። ግን እሷ ሀኒ ደግሞ ፈራይ አንስታ ልታየው ስትል በሩን ከፈተች ሰላም ማለት ነው። ግን ግጥ አለችና ያው እንግዲህ ልብሱን በዛው መርጣላ ወጣች ማለት ነው። ቀጣይ እንግዲህ ያንን ፎቶ ተይዋቴ ብቻ ምን እንደምታወራ ስለእናቷ ሰላም እና ምን እንደሚፈጠር አናውቅም። ያለውን ነገር ስታወራት ሰላም ያው ስለ እናቷ ታሪክ አታውቅም። አክሱም ምናምን ስላላት አባቷ ብቻ ስለ አክሱም ታወራች። አንዳንድ ነገር ስታውቅ ታውቅ እንደሆነ እንጂ እና ፎቶውን እስካሁን አላየችውም። ብዙ ጊዜ ለማየት ግን ሞክራለች ሀኒ ብዙ ጊዜ ያን ፎቶ ለማንሳት እና ለማየት። በቀደም ምናሴ ብቅ አለባለት፣ አሁን ደግሞ ሰላም ብቅ አለችባት። ብቻ እንግዲህ ቀጣውን እናያለን። በጣም ደስ የሚል ነገር ነው። ውድ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰቡ